እሺ እንዴት ነው? አንዳንድ ህጻናቶች በተፈጥሯቸው ፈሪዎች አሉ። እንዴት ነው? እቤት እንኳን ምግብ ደፍረው የማይጠይቁ ከተረሱ በዛው ዝም የሚሉ ምግብ እንኳን በገዛ ቤታቸው የማይጠይቁ አይናፋር ልጆች አሉ። እና እነዚህ ልጆች ያው ወላጆችና ቤተሰብ ነው ተከታትለው ሁሉም ነገር የሚያደርግላቸው። ይሄ ልጅ በጣም አይናፋር ልጅ ነው። ምንም ነገር እንትን አይልም። እቤት እንኳን ሲጠየቅ ማሙሽዬ ትላንት እራትህን በላ? አልበላሁም። ለምን አልበላህም? አልሰጠችኝም። የቤት ሰራተኞች በሱ ምክንያት ነው የሚባረሩት። ያን ያህል በጣም ፈሪ ነው። እና እንደ አጋጣሚ ትምህርት ቤት ውስጥ አስተማሪ ከአቅማቸው በላይ ጥያቄ ጠየቀ። ልጆች እስኪ ከእናንተ መካከል ሰው እንዴት እንደሚወለድ እዚህ ለተማሪዎች ወጥቶ ማስረዳት የሚችል ትችላለህ? ምንድን ነው የምትራበሹ? ተው፣ እንደሱ አይደለም። ና ማሙሽ፣ ና አንተ ማሙሽ አለው። ይሄን ድንጉጥ ልጅ ና ና እዚህ ጋር ሆነ ይኸውልህ፣ ለተማሪዎች ሰው እንዴት እንደሚወለድ ቆመህ አስረዳቸው። ወይኔ ዛሬ ምን አባቴ ውሻለ አባቴ ውሻሌ ወይኔ ዛሬ እሺ፣ ሰው የሚወለደው መጀመሪያ እናትና አባት ይጋባሉ። ከዛ በኋላ የሰርጉ ቀን ማታ ይሆናል። ከዛ በኋላ ቤት ውስጥ ይገባሉ። ቤት ውስጥ ከገቡ በኋላ መብራቱ ይጠፋል። ከዛ በኋላ መብራቱ ከጠፋ በኋላ ልጅ ይወለዳል። አይ ይሄማ አይሆንም። ለምሳሌ ይሄ መብራት በርቷል አይደለ እንዴ? አጠፋሁት፣ ምን ልጅ ተወለደ? ያው ያለ ነው ያለ ነው። መብራት አጥፍተው ምን እንደሚያደርጉ ንገራቸው። መብራቱ ከጠፋ በኋላ ምን እንደሚያደርጉ ንገራቸው። መብራቱ ከጠፋ በኋላ መብራቱ ይጠፋና ከዛ በኋላ መብራቱ ከጠፋ በኋላ አባት ደውለው በቃላቸው መብራቱ ይጠፋና መብራቱ ከጠፋ በኋላ በጣም ጨዋ ልጅ ነው። መብራት ጠፍቶ ምን እንደሚደረግ ለመናገር አልደፈረም።